ሰላም ሰላም ቤተሰብ እንዴት ናችሁ? እንኳን አደረሳችሁ። ለክርስቲያን ወገኖቼ እንኳን አብሮ አደረሰን። እግዚአብሔር ይመስገን እኔ ደህና ነኝ። ያው በዓል በሰው ሀገር ደስ ባይልም ማለት ነው። ያው ግን ፈጣሪ ይመስገን ለዚህ ቀን ያደረሰን። ምክንያቱም ይህን ቀን ያላየ በጣም ብዙ ወገን አለና ማለት ነው። እና ክብሩ ይስፋ መድኃኒዓለም ለዚህ ቀን ያበቃን ተመስገን። እና ዛሬ አንድ ነገር ልነግራችሁ ነው የመጣሁት። በተለይ በሰው ሀገር ያላችሁ እህቶቼ ማለት ነው። የሚገርማችሁ ትናንት አጋጣሚ ቲክቶክ ላይ ስገባ ስለ አንዲት ልጅ ማዳም ቤት ስላለች ልጅ ለጠለብ ነው ስለ ጠለብ እያወሩ ሰማሁኝ ማለት ነው። እና ከውጭ ሆኜ ነው ያዳመኩት ላይቭ ላይ ሳልገባና ልጅቷ ምን እያለች ነው የምታወራው? አመት ከምናምን ነው የሚገርማችሁ ነገር። አመት ከምናምን ማዳም ቤት ስትሰራ ግን ሙሉ ደሞዝ አይሰጣትም። 500 ነው እየቆረጠች የምትሰጣት። እሱም ደግሞ ሳያንስ ብሯ መቆረጡም ሳያንስ ደግሞ ምን ትላታለች? አርፈሽ ማትሰሪ ከሆነ ወደ ሀገርሽ ያሳፍርሻለሁ እያለች ታስፈራራታለች ማለት ነው። እና ያቺ ልጅ ላለመሳፈር ዝም ብላ ትሰራለች። ግን ለምን ዝም ብላ ትሰራለች? በ500 1000 ብር ተቀጥራ ከመጣች እቺ ልጅ ለምንድን ነው በ500 የምትሰራው? ያመጣት ቢሮ የለም፣ መክተብ የለም። ብዙ ጊዜ አሁን መክተቦች እዚህ አምጥተው በየሰው ቤት ካስገቡ በኋላ ያላቸው ትልቁ ችግር ምንድን ነው? እንደዚህ ተቸግረናል ብላችሁ ስትደውሉ፣ እኔም ከዚህ በፊት የገጠመኝን ነገር የምነግራችሁ፣ ስትደውሉ መክተቦች አይሰሙም። ግን በደሞዝ ጉዳይ ግን የመስማት ግዴታ አለባቸው። ምክንያቱም ደሞዝ ሊቆረጥብሽ አይገባም። ደሞዝ ሊቆረጥ አይገባም። የለፋሽበት እስከሆነ ድረስ ወር ሙሉ ትክክለኛ ደሞዝሽ ሊሰጥሽ ግድ ይላል ማለት ነው። እና ያቺ ልጅ ቢሮ መክተብ እያላትም ቢሮ እያለም ደሞዟ ግን እየተቆረጠ በ500 ብር እየለፋችም ደሞዜ ለምን አይሰጠኝም ትክክል ብላ ስትናገር ምን አለቻት? ፎቶ አንሺ፣ ዛሬ ፎቶ ትነሻለሽ፣ ፎቶ ትነሽና ለመክተብ ይላካል ብላ ታስፈራራታለች። እና ፎቶ ተነስቶ ለመክተብ ቢላክስ ምን ችግር አለው? ትላክ፣ ታንሳና መብቷ ነው። ግን መክተብ ካለ ለምንድን ነው ደውላ እች ልጅ ለመክተብ የማታሳውቀው? እና እባካችሁ እንደው መክተብማ አካባቢ የምትሰሩ የኛ ኢትዮጵያኑ፣ በተለይ የኛ ኢትዮጵያኑ ሰዎች ማለት ነው። ብዙውን ጊዜ አሁን ብዙ መክተብ ውስጥ አሁን የኛ ኢትዮጵያኖች ናቸው የሚሰሩት። መክተብ ላይ አስተርጓሚ ተብለው ቢሮ ውስጥ አሉ የኛ ኢትዮጵያኖች። እና ለምንድን ነው ለሀገራችሁ ሰዎች የማትወግኑት? ለምንድን ነው ለሀገራችሁ ሰዎች በትክክል የማትሰሩት? የእውነት ነው የምላችሁ። ለምን? ምክንያቱም እነሱ ያላዘኑልን የሀገራችን ሰዎች ማን ነው ከውጭ መጥቶ ለኛ የሚያዝንልን? አረቦች ናቸው ለኛ የሚያዝኑልን? አረቦች ናቸው ለኛ የሚያስቡልን? ሊያስቡልን አይችሉም። ምክንያቱም እነሱ የኛ የሀገራችን ሰዎች ያላዘኑልን፣ እነሱ ለምን ብለው ያዝኑልናል እንዴ? ምን በወጣች ያዝኑልናል? አያዝኑልንም። ምክንያቱም የራሳቸው ምንም ሲጀመር አንሰማም። በተለይ አዲስ ሆነን ስንመጣ አንሰማም። የማንሰማው ደግሞ አንድ ቋንቋ ማንችላለን። ቋንቋ አንችልም። የቋንቋ ችግር አለ። ማስረዳት አንችልም። እና ያንን ችግር እንድታስረዳልን ነው አይደል የሀገራችን ዜጋ ተቀጥራ ቢሮ ውስጥ የምትቀመጠው። እና ይሄን ችግር ካላስረዳች፣ ይሄን ችግር በስራ ካላብራራችልን ቢሮ ውስጥ መቀመጧ ምን ነው ትርጉሙ? ምንድነው ትርጉሙ? ነው ቢሮ ውስጥ እሷ መቀመጧ ትርጉሙ ምንድን ነው? ትርጉም አለው? የእሷ ቢሮ ውስጥ መቀመጥ ትርጉም የለውም እንዴ! አረ ኃጢአት ነው የእውነት ጥሩ አይደለም። አንጨካከን። ከሀገርም ውጭ ሆነን ተጨካከና፣ ሀገር ውስጥም ሆነን ተጨካክና እንዴ! አረ ጥሩ አይደለም። እንተሳሰብ ወገን፣ እንተሳሰብ። በተለይ ሰው ሀገር ስንኖር እንተሳሰብ። ምክንያቱም አንዱ ለአንዱ ካላሰበ ማን መጥቶ ሊያስብልን? የእውነት ነው የምላችሁ። ማን ነው መጥቶ የሚያስብልን? ስለዚህ ፕሊስ ወገን እንተሳሰብ። እና ያቺ ልጅ በጣም ያሳዘነችኝ ያን ነገር ሰምቼ የእውነት ነው የምላችሁ በጣም አዘንኩኝ። ከውጭ ሆኜ ነበር ሳዳምጥ የነበረው እና አንዷ ምን አለቻት? ለእኔ ስልክ ስጭኝና እኔ ላናግርልሽ በደሞዝሽ ጉዳይ። ግን አሳፍሪኝ፣ ማሳፈር አትችልም ብለሽ ስለምትዩ ግን ማሳፈር ትችላለች፣ መብቷ ነው። ምክንያቱም እሷ ቀልባ እስካመጣች ድረስ ማሳፈር ግዴታ ትችላለች፣ መብት አላት። እውነት ነው። ለ2 ዓመት ኮንትራት ዛመታ እኔ በቃ መሳፈር አልፈልግም ሌላ ቦታ እሰራለሁ ወጥቼ ብላ ትሻ አትለኝም። አሳፍርሻለሁ ወደ ሀገርሽ ካለችኝ ታሳፍረኛለች፣ ግዴታ ነው። ምክንያቱም 2 ዓመት ከፍላ ያመጣችኝ እሷ እስከሆነች ድረስ የማሳፈር መብት አላትኝ፣ ህጉም ይደግፋታል። ግን ደሞዜ መቁረጥ ግን መብት የላትም። ደሞዜን የመክፈል ግዴታዋ ነው።
እና እኔ ያናገርሻለሁ ማዳምሽ ምናምን አለቻት። እና በጣም ውስጥ ያዝኖ ተበሳይቶ ወጣሁ። የሚገርማችሁ ለጓደኛዬ አንቺ እንደዚህ ያን ነገር ሰምቼ በጣም ተበሳጨው ብዬ ስላትኝ እንዴ ደግሞ እንዲማ አለ እንዲ ያለች። እውነት ነው። እሷም ያው የመጣችው ያችኛዋ በመክተብ ነው። የሚገርማችሁ ነገር እና እንደዚህ የሚባል ነገር አለ እንዴ! በጣም ነው የሚያሳዝነው። እና በጣም ብዙ ሰዎች እንደዚህ የሚጎዱ አሉ። በጣም ብዙ ሰዎች የሚገርማቸው። አንዷም ደግሞ እንደዚሁ ማቃት እንደውም አንዴ ደውላ እባክሽ ማዳሜን አናግሪልኝ ያለችኝም ልጅ ነበረች ጓደኛዬ። እንደዚሁ በደሞዝ እሷ እንኳን በደሞዝ ሳይሆን ሴትዮዋ የሆነ መንፈስ ነገር አለባትና ድንገት ሌሊትም ትነሳና ሻንጣሽን ይዘሽ ውጭ ትላታለች። ሌሊት እኮ ነው፣ እኩለ ሌሊት ትቆምና ሻንጣሽን ይዘሽ ውጭ፣ በቃ መውጣት ትችያለሽ፣ መሄድ ትችያለሽ ትላታለች። እንድትጠፋ እኮ ነው። ፓስፖርት አሰጣትም፣ ግን ውጪ መውጣት ትችያለሽ፣ መሄድ ትችያለሽ። ወዴት ነው የምትሄደው? እስቲ እኩለ ሌሊት ትችልች፣ የት ነው የምትሄደው? እና በጣም ይከብዳል የሰው ሀገር። እና እንደው ባካችሁ ከኢትዮጵያ የምትመጡ ሰዎች እንደው ባትመጡ እና ባትመጡ፣ እኔ ባትመጡ ባይ ነኝ ፕሊስ ወገን። በእርግጥ አሁን ባለው የኢትዮጵያ ኢኮኖሚ ኑሮ ችግር ለመቀመጥ ከባድ ነው። ግን ስትመጡ ደግሞ ብዙ ማወቅ ያለባችሁ ነገር መብታችሁንና ግዴታችሁን ለይታችሁ ወቁ። መብትና ግዴታችሁን ለይታችሁ ወቁ። ምክንያቱም ይሄ መብቴ ነው፣ ይሄ ደግሞ ግዴታዬ ነው። እስከ ከፈለችሽ ድረስ አዎ የመስራት ግዴታ አለብሽ። ግን እስክትሞች አይደለም የምትሰሪው። የእረፍትም ጊዜ ያስፈልግሻል። ስራሽንም በአግባቡ ደግሞ መስራት ግዴታ አለብሽ። ለምን? እስከ ከፈለችሽ ድረስ ብር ነው የምትከፍልሽ። እነሱ ብር እስከ ከፈሉ ድረስ እንድትቀመጪ አይፈልጉም። ግን ያንንም ስታደርጉ ደግሞ ለራሳችሁን ቦታ እየሰጣችሁ ጊዜ እየሰጣችሁ እረፍት እያደረጋችሁ ነው። እየሞታችሁ አይደል? እየበላችሁ እየጠጣችሁ ነው። ምግብም ግድ መብላት አለባችሁ። ቁርሳችሁ፣ ምሳችሁ፣ ራታችሁን በሰዓት መብላት። እዚህ ሀገር ምግብ ችግር የለውም። ምግብ የሌለበት ቤት ደግሞ አለ። ምግብ የማይሰጡ ሰዎች አሉ። እነሱ ቤት ደግሞ ስትገቡ ብሉ፣ ምግብ ከሌለ እኔ ካልበላው መስራት አልችልም ብላችሁ መናገር ትችላላችሁ። መብት አላችሁ። ይሄ መብታችሁ። ካልበላው መስራት አልችልም። ምክንያቱም ካልበላሽ ልትሰሪ አትችይም። ስትበይ ነው አይደል እንዴ? ሰው ልጅ ሲበላ ነው የሚንቀሳቀሰው። ስለዚህ ካልበላው መስራት አልችልም። ካልጠገብኩ መስራት አልችልም። መኝታሽ ካልተስተካከለ ይሄ ካልተስተካከልልኝ መስራት አልችልም። ይስተካከልልኝ ይሄ ነገር። ችግር ካለ ቤት ውስጥ ይሄ ነገር ይስተካከልልኝ። ይሄ መብትሽ የመጠየቅ እና አንዳንዴም ግዴታችንና መብታችንን ለይተን እንወቅ ፕሊስ። አዳዲስ የምትመጡ ሰዎች እና በጣም አመሰግናለሁ ፋሚሊዎቼ። ቴንኪዩ። እዛ ላይ የሰማሁት ነገር በጣም ስላበሳጨኝ ነው ለነገራችሁ በቪዲዮ የመጣሁት። እግዚአብሔር ይሁናት ባለችበት፣ ፈጣሪ እርዳት እና በጣም አመሰግናለሁ ወገኖቼ። ቴንኪዩ። መልካም ጊዜ ይሁንላችሁ። ባካችሁ ራሳችሁን ጠብቁ። እና ደግሞ ብዙውን ጊዜ በሰው ሀገር የምትኖሩ ሰዎች ትልቁ ችግራችን ኢኮኖሚ ላይ ነው፣ ብር ላይ ነው። እና ባካችሁ እህቶቼ እንደዚህ ተሰቃይተን የምንሰራበትን ብር ሴቭ ልናደርገው ይገባል። ምክንያቱም ዛሬ ለእህት ለወንድም ለቤተሰብ ለዘመድ እያለን የምንልክ ከሆነ ነገ ባዶ እጃችን ነው የምንቀረው። ያው የደረሰበት ያውቀዋል በመሰረቱ። ያልደረሰባችሁ ግን ላልደረሰባችሁ ለማታውቁት ሰዎች ግን ፕሊስ እባካችሁ ተሰቃይታችሁ እዚህ ሀገር የምታመጡትን ብር ሴቭ አድርጉት፣ ቆጥቡት። ምክንያቱም ነገ ስትሄዱ ዘመድ የሚሆናችሁ ብራችሁ ነው። ቤተሰብ ነገ ዞር ብሎ አያችሁ። በእውነቱ የእውነት ጮክ እንኳን ብላችሁ ስትናገሩ አብዳ መጣች፣ ጭንቅላቷ እኮ ተነክቷል ነው የሚሏችሁ። የሚገርማችሁ የሀሳባችሁን እንኳን መግለጥ አትችሉ። እና እባካችሁ ብራችሁን ሴቭ አድርጉ። ማድረግ ያለባችሁ በአግባብ ይሁን። የመጣችሁበትን ዓላማ እወቁ፣ ተማሩ። የእውነት እኔ ያው ባሳለፍኩት ብዙ ጊዜ እንደዚህ በፊትም ሰርቼ ባዶ እጄን ነው የገባሁትኝና የሚያጋጥመውን ነገር ነው የምነግራችሁ። ነገ እዛ ስትገቡ የምትሆኑትን ነገር ማለት ነው። እና ተበሳይታችሁ እንኳን ጮህ ብላችሁ መናገር አትችሉም። አብዳ መጣች፣ ለቃ መጣች ብለው የገዛ ቤተሰብ ነው የሚያሳብዳችሁ። የገዛ ፋሚሊያችሁ ስትልኩላቸው ስታግዟቸው የነበሩት ሰዎች ያሳብዷቸዋል መልሰው። ምክንያቱም አረብ ሀገር እኮ ደርሳ ጭንቅላቷና ናት ሲሏችሁ እናንተ ምንድን ነው የሚሰማችሁ? እስቲ ንገሩ። ምክንያቱም እዚህ ሆናችሁ ለእነሱ ብር ይሄን ቸገረኝ ሲሉ ስትልኩ እንዲህ ነው ስትልኩ ምን ስትሉ የነበረ ሰው መልሶ ያሳብዳችኋል። እና ተጠንቀቁ። ማድረግ ባለባችሁ እናንተ የመጣችሁት እዚህ ግርድና ነው እንጂ ኢንቨስተር ልታደርጉ አይደለም የመጣችሁት። እና እባካችሁ
ስለዚህ ለነገ ህይወታችሁ አስቡ። ነገ የምትሻሻሉበትን ነገር ማሰብ ነው እንጂ ለቤተሰብ እየላካችሁ ብራችሁን ባዶ እጅ እንዳትገቡ። ረዥም ዓመት እዚህ ሀገር ይፈጋል ታውቃላችሁ። አይሞላም። የማይሞላው ለምን ይመስላችኋል? ከስር ከስር እኮ ለቤተሰብ ስለምትሰጡ ነው እንጂ ዝም ብላችሁ የምትሰሩ ከሆነ ይሞላል፣ ይሳካል። 2 ዓመትም 3 ዓመትም 4 ዓመትም ቆይታችሁ ያሳባችሁን ማሳካት ትችላላችሁ። ግን ሴፍ ስታረጉት ነው። እባካችሁ ተጠንቀቁ በዚህ ዙሪያ ላይ ማለት ነው። እና ሁለተኛው ምክሬ እንግዲህ ይህን ይመስላል። ከተመቻችሁ ላይክ እና ሼር ያደረጋችሁ ቤተሰብ አዳምጡት በደንብ። የተሰማኝን ነው የእውነት ነው የምላችሁ። እኛ ከዘመድ ርቀን ስንኖር በዓልን እዚህ በሰው ሀገር ስናከብር በጣም ነው የሚከፋው፣ በጣም የሚያስጠላል። እኔ በአሁኑ በዓል እራሱ አልመሰለኝም፣ አይመስልም። ምክንያቱም ብቻችሁን ስታሳልፉ አይመችማ። ለመጾም አይመች፣ ለመፈሰግ አይመች። ምክንያቱም እንዴት ብላችሁ ነው የምትጾሙት? እዚህ አብራችሁ ነው የምትበሉት የምትጠጡት፣ አንድ ዕቃ ነው የምትጠቀሙት፣ ይከብዳል። ገብቷችኋል? ለእኛ ለክርስቲያኖችም አይመችም ለመጾም በዚህ በሰው ሀገር ላይ ስትኖሩ ማለት ነው። እና ያንን ልታስቡ ይገባል። ከብዙ ነገር ተገላችሁ ነው ያላችሁት። የእውነት አንዳንዴ ፈርማችሁ የገባችሁበት እስር ቤት ማለት ነው የሰው ሀገር ማለት ፈርሙ የተገባበት እስር ቤት ነው። ለዚህ ያህል ዓመት አልወጣም ብላችሁ ፈርማችሁ የምትገቡት እስር ቤት የለም። እንደዛ ነው፣ እስር ቤት ነን ያለነው እኛ ፈርመን በገዛ እጃችን የገባንበት እስር ቤት ማለት ነው የሰው ሀገር ማለት። ስለዚህ እስር ቤት ውስጥ እያለሽ ለምን ብለሽ ነው ለሰው የምትጨነቂው? ለምን ብለሽ ነው ብርሽን ለሰው የምትልጊው? የመጣሽው ራስሽን ለማሻሻል እስከሆነ ድረስ፣ የመጣሽው ራስሽን ለመቀየር እስከሆነ ድረስ ልታስብ ይገባል። ማድረግ ያለብሽን ለእናትና አባትሽ ሲያስፈልጋቸው አድርጊ፣ አታድርጊ አይደለም። ልጆች ካላችሁ ለልጆቻችሁ ሲያስፈልጓቸው አድርጉ። ዝም ብላችሁ ግን ብር የምትልኩ ከሆነ ዝም ብላችሁ የምታደርጉ ከሆነ ግን ነገ ባዶ እጃችሁን ነው የምትገቡት። ነገ ማንም ይሁን የሚደርስላችሁ፣ እዛ ጋር እኮ የሚደርስላችሁ ሰው ቢኖር ኖሮ ባልተሰደዳችሁ አይደል እንዴ? ባልተሰደዳችሁ ነበር። እዛ ጋር ችግራችሁን የሚቀርፍ ሰው ኖሮ ቢሆን ኖሮ፣ መጠጊያ ሰው ቢኖራችሁ ኖሮ ስደት ባልተሰደዳችሁ። ስለቸገራችሁ አይደል? ቀዳዳ ስለበዛባችሁ አይደል የተሰደዳችሁት? ያለ መሙላት ነው የተሰደዳችሁት። ስለዚህ እና ፕሊስ ፋሚሊ ራሳችሁን አስቡ፣ የመጣችሁበትን ዓላማ አስቡ። እህቶቼ ጠንካራ ሁኑ ፕሊስ እባካችሁ። የእውነት ነው ብላችሁ አስቡ። እዚህ መታችሁን በሰው ሀገር ደግሞ ዝም ብላችሁ ሰልባጅ አትሰብስቡ። የአረብ ሀገር ሰልባጅ አትሰብስቡ። ብትችሉ ወርቅ ግዙ። ነገዛም ሄዳችሁ ገንዘባችሁ ነው መሸጥ ትችላላችሁ፣ ማስያዝ ትችላላችሁ። ዝም ብላችሁ ግን ሰልባጅ አትሰብስቡ። ሰልባጅ የምትሰበስቡ ሰዎች ሺኢን ምናምን እያላችሁ የምትጠልቡም ሰዎች እባካችሁ ተማሩ። ብር ነው የሚጠቅማችሁ። ብራችሁን አስቀምጡ። ወርቅ ግዙ ከቻላችሁ። ነገ ሄዳችሁም እዛ ቅርስ ነው አስይዙትና ብር የምትበደሩበት አላችሁ። እና ፕሊስ ራሳችሁን እንትላት በሉ። ማሰብ ያለባችሁ ጉዳታችሁን ነው። ምን ያህል ተጎድታችሁ ታማችሁ ተጨንቃችሁ እንቅልፋታችሁ ያላርም ኑሮ እየኖራችሁ የምትሰበስቡትንም ብር እባካችሁ እዘኑለት፣ አስቡለት፣ ለራሳችሁም አስቡለት። እንዴ ምን ሆናችሁ ነው? ስንት ደክማችሁ አይደል እንዴ የምታመጡት? ካሁን ነጋ አልነጋ ብላችሁ ያላርም እንቅልፍ እየተኛችሁ አላርሙ ጮኋል እና ከባድ ነው። ቤተሰብ እባካችሁ ለራሳችሁ አስቡ እህቶቼ፣ የእውነት እና በጣም ነው የምወዳችሁ። እና እኔ የሚገርማችሁ ነገር የእኔ ሰዎች እዚህ በዓሉን እንኳን አያውቁትም እና እንኳን አደረሰሽ እንኳን አላሉኝ። ለዚህ ቀን እንኳን አደረሰሽ እንኳን አላሉኝ። ምክንያቱም አያውቁትማ፣ የኛም በዓል አያውቁትም። ስለዚህ ግን እዛ ጋር ሳልፋችሁ የመጣችሁትን ከቤተሰብ ጋር ምናምን ስታስቡት አያሳዝንም? አይከፋም? እውነት ይከፋ። እኔ የሚገርማችሁ እንደ ነገ ፋሲካ ነው ሆኖ ነው እንደ ዛሬ የከፋኝ በቃ። ምክንያቱም እዛ ያሳለፍኩትን ነው ማስብ የነበረው። እና እባካችሁ ራሳችሁን ትልበሉ እህቶች፣ ራሳችሁን ጠብቁ። ብራችሁንም ሊያሳዝናችሁ ይገባል። ሊያሳዝናችሁ በደንብ አድርጋችሁ አጥብቃችሁ ያዙት። እሺ እንዳለቁ ነገርኩ። ቸገረ ይላል ሁሉ አትላኩ ፕሊስ። አንቺ የቸገረሽ ጊዜ ደረሰልሻል እንዴ? የለም። ነገ ብርሽ ቤተሰብሽ ነገርኩሽ
ብርሽ ነው የሚደርስልሽ። እሺ ብር ሲኖርሽ ማንም ይፈልግሻል። የእውነት ብር ከሌለሽ ግን ዋጋ የለሽም። ፈጣሪሽ ነው አለሽም የለሽምም ብሎ የማይጥልሽ አንድ አምላክ ብቻ ነው። ሰው ግን ሲኖርሽ እና ሳይኖርሽ አንድ አይደለም። እሺ እንደ ቫምፓየር ነው የሚቀያየረው። ሳይኖርሽ ማንም ዞር ብሎ አይሽም፣ የገዛ ቤተሰብሽም ባዳ ማንም። ሲኖርሽ ግን አሸርጋድሽ ብዙ ነው፣ ፈላጊሽ ብዙ ነው ሲኖርሽ ነው። ስለዚህ እባካችሁ ራሳችሁን ጠብቁ፣ ብራችሁን ጠብቁ። ለማንም ዝም ብላችሁ አትላኩ፣ ዝም ብላችሁ አትሰብስቡ፣ የማይሆን ነገር አትግዙ። በቃ ሴቭ አድርጉ ብራችሁን፣ የእውነት ሴቭ አድርጉ እና ፕሊዝ ለመጣችሁበት አላማ ስትመጡ ለእንደዚህ ነው የመጣሁት ብላችሁ አስባችሁ እስከመጣችሁ ድረስ አላማችሁን እንትን ብላችሁ በጊዜ ወደ ሀገራችሁ ግቡ። ምን እዚህ ሀገር ስንት ዓመት እንዲህ እንኖራ እንዲህ ስንት ዓመት ግርድናም እኮ ይሰለቻል አይደል? እንዴ የእውነት ይሰለቻል እኮ እድሜ ልክ የሰው ቤት ገረን ሆን ይሰለቻል። ህይወት ያምረናል እኮ እኛም ሰዎች አይደል እንዴ በሀገራችን ገብተን ኑሮ ያምረናል እኮ የእውነት ነው የምላችሁ። በተለይ እንደዚህ ያው በዓል ሲመጣ አትናደዱ? በሰው ሀገር ላይ ቁጭ ብላችሁ እዛን ቤተሰብ እንትን ሲል በጣም ነው እንትን የሚለው። ስለዚህ እባካችሁ ለራሳችሁም እንትን በሉ፣ ለነገ ህይወታችሁ ማስቡ። ወዳችኋለሁ እህቶቼ። ለማንኛውም እሺ